ነገር ቁጭ ብላ እንዴት ሚሊዮነር እንደሆነ በ5 ብር ሜጋባይት ገብተህ ታየዋለህ አይደል? አንተ 5 ብር ሜጋባይት ካለቀሽ በኋላ ግን ብቻህን ከራስ ጋር ትፋጠጣለህ። ያን የት ነው የምትገባው ነው? ያ ሰው ቪዲዮውን ጨርሷል። በቃ አውርቶ ምናምን ቭሎጉን ሰርቶ እንዴት ሰክሰስፉል ፕሮዳክቲቭ ዴይ እንዳሳለፈ ነግሮ ልክ ኢንተርኔት ሲያልቅ ቪዲዮ ሲያልቅ አንተና አንተ ብቻ ትገናኛላችሁ። ወይ ሶፋ ላይ ቁጭ ብለህ ወይ ተኝተህ ወይ የምትበላውና የምትጠጣው አትማል። ያኔ ደግሞ ርቀቱ ሰፍቷል አይምሮ ውስጥ በጣም በአንተና በሰውየው። ስለዚህ ሰው ራስን መሆን ራስን መምሰል ምናምን የሚባል ታሪክ መቼም በአሁኑ ወጣት በጣም ከባድ ነው። ስለዚህ ራስን ታወዳድራለህ። ራስ ማወዳደር ምን እንደሆነ ኢምፓክቱ ታውቃለህ ኪራ? በጣም ከባድ ነው። መቼም ራስን አትሆንም። ራሱን መሆን ላይ ቢዚ የሆነ ሰው እያየህ ነው አንተ ራስን የምታወዳድረው። ራሱን በመሆን ላይ ቢዚ የሆነ ሰው ምንም እየሸጠልህ ነው። የምር እኔ አንዳንድ ጊዜ ጄኒዊንሊ ሰውን ለመርዳት ብለው የሚሰሩ ሰዎችና ሲያወጡት ሲናገሩት ለሰዎች ሲያሳዩ የምር ሰክሰስፉል እንደሆነ እየተሰማቸው የሚሄዱ ሰዎች አሉ። በጣም ዲፈረንስ አላቸው እነዛ ሰዎች። አንተ ማንን ነው እያየህ ያለው? ማንን ነው እየሰማህ ያለው? እና ወጣቱ በጣም ብዙ ሪሌሽን ኢቨን አንዳንድ የሶሻል ሚዲያ ላይ የምታሳየው ላይፍ ስታይል በበጎ ከመጥቀሙ በላይ በመጥፎ የሚጠቅመውም ሊኖር በመጥፎ የሚያመጣውም ተጽዕኖ ይኖራል ነው ያልከኛለሁ። ምክንያቱም በ22 በ23 ዓመት መኪና እየነዳህ ጥሩ አፓርትመንት ውስጥ እየኖርክ ስታሳይ በአንተ ሞቲቬት ከመሆን በላይ በ30 ዓመቱ ምን የሚያጣው ሰውዬ ተስፋም ለመቁረጥ ሊደርስ ይችላል ነው። በጣም ይችላል ብቻ አይደለም ኦብቪየስ ነው። እኔ ቅዱስ ዮሐንስ አፈወርቅ በጣም ከራሴ ጋር ያጣለኝ ይጠቅሳል። የሆነ ጊዜ ራሴን ምንድነው ወጣት ነህ ስታድግ መዘነጥ ያምርሃል። ትላንት የለበስከውን ልብስ ዛሬ መድገም ይከብዳል። እና ሳነብ ምን አገኘው? አንተ የቀኑ ልብስና ጫማ ስትቀያየር እዛ ጋር የወደቀው ሰው አንተን እያየ እግዚአብሔርን ያማራል ይላል። በየጊዜ በመንገዱ ትላንት የለበስከውን ልብስ ሳትደግም ስትቀር ለዚህ ሰውዬ የሆነ ነገር ነው ሹክ እያልኩ ያለው እኔስ ማለት ይጀምራል። አንተን አይደለም የሚናገር እግዚአብሔር እንዲያማርት አድርጓል። ግብ እንዲፈጠር ታደርጓል። እሱ ሰጠኸው ለእኔ ከለከልከኝ። እኔ እንጀራ ልጅ ነኝ ነው። አብዛኛው ሰው የእግዚአብሔር እንጀራ ልጅ እንደሆነ ነው የሚሰማው። እግዚአብሔር የእንጀራ ልጅ የለውም ይላል አንዱ ጓደኛዬ። የለውም የእንጀራ ልጅ የሚባል ነገር የለውም። ሁላችንም ልጅ ነን። ግን እሱን ኤክስፔሪንስ የምታደርግበት መንገድ፣ እሱ አንተን የሚያናግርበት መንገድ፣ አንተ እሱን ለመምሰል የምትመጣበት መንገድ በጣም ዲፍረንስ አሉ። የህይወታችን ጥሪ ቅድስና ነው። ድንቅ ቪዲዮ አለ አንድ ዲያቆን በረከት አለምሸት እየሰራው የህይወታችን ጥሪ የሚል እኔ በጣም ላገኘው ሰው ሁሉ ነው ሪኮመንድ ማድረግ እሱን ቪዲዮ። እና ፖይንቱ ምንድነው? የህይወታችን ጥሪ ቅድስና ነው ማለት የተፈጠርከው ለቅድስና ነው ይላል። ከዛ ቅዱስ ማለት ልዩ ማለት ነው። ስለዚህ ኪራና አዩኤል ሁለት የተለያየ መንገድ አላቸው። ምንድን ነው ብሎ ገለጸልኝ አንድ ወንድም። መንገዱ አንድ ነው ግን በተለያየ መኪና ነው እየሄድን ያለ ነው። ስለዚህ አያገባኝም ያንተ ዶልፊን ሆነ አባዶላ የኔ ቪትስ ሆነ ቪኤት አያገባህም። በቃ ግን ፍጥነቱም ሊሆን ይችላል። ፓዙ ግን አንተ ዴስቲኔሽን ክርስቶስ ነው ወይ ነው? ክርስቶስ በምንም በምን የሚድ ግን መንገዷ ያንተ መንገድ ግን ምንድን ነው የሚለው ማወቅ ያንተ ድርሻ ነው። አሁን ይህን ነገር ስትሰራው አንተ ፓሽኔት ነህ አደለ? ሰውን ይጠቅማል ብለህ ነው በቃ። ስለዚህ አንተ ፓዝን አግኝታል፣ መንገድን አግኝታል። የሆነ ልብስ ሰፊ ደግሞ በልብስ ሰፊነቱ እኮ ማገልገል ይችላል። የሆነ ዶክተር አለ፣ የሆነ የቀን ሰራተኛ፣ በየትኛው መንገድ እግዚአብሔር ይገኛል አንተ ከልብህ ከፈለግከው ማለት ነው። እና ያንን ፓዝ አለማወቅ፣ ወጣቶች ግራ መጋባት፣ በጣም ኮንፊውዝ መሆን፣ ለምንድን ነው የተፈጠርኩት? የሆነ ሰዓት ላይ በቃ እግዚአብሔር ለአንተ ዓላማ አለኝ ይላል መጽሐፍ ቅዱስ ላይ። ያችን ቃል ማየቅ በጣም ብሷል። ምንድን ነው ዓላማዬ? አንተ ዓላማ እኔ ሳይሆን አንተ እግዚአብሔር ሆይ እኔ ሳይሆን አንተ በዚህ ምድር ላይ እንድኖር የምትፈልገው ህይወት ምንድን ነው? የሆነ ሰዓት ላይ ተቀጥረን የሰራንበት የምንማረው ትምህርት ምናምን አለ። ድንገት የሆነ ሰዓት ላይ ኮንሸስ ስትሆን ምንድን ነው እያደረኩ ያለሁት ትላል። ማለት ምንድን ነው እየሰሩ ያለሁት በእድሜ ምናምን። አብዛኛው ሰው እንደውም ልደቱ ላይ ነው ያደገ ሰው 20 ቤት የገባ ሰው የልደቱ ቀን ምንድን ነው ወይ አዲስ ዓመት ወይ ልደቱ አዲስ ዓመት እና ድንገት እኔ የሆነ ቀን ተደነግጣለህ ነው። እንደውም ሰሞኑን የሆነ ጽሑፍ ነበረ ትንሽ ቻናሌ አለም ፕራንክ ታደርጋለች ጨርሳ ማለት ነው። ልክ ልትሞት ስትል ወይ ደግሞ ከሞትኩ በኋላ ዳዝንት ማተር ትላለች። በቃ ወይ ተበላ እኮ አውቄ ነው ትላለች። ኖባዲ ኬርስ። ወይኔ በጣም ያንን ስሜት ዝም ብለህ አስበው አንተ። አንዳንዴ ኢቭን ሞት ጋም ሳትደርስ ወደኋላ ስትመለስ የለፋሃቸውን ነገሮች 2-3 years ለዚህ ነበር ትላለህ። እና በጣም እሱ ነገር አለ ባዶነት። እኔ ኦግስጢን የተባለ ሊቅ ምን ይላል? እግዚአብሔር ሁሉም ሰዎችን ሲፈጥር የሰው ነፍስ ሲፈጥር የሆነ ቫኪዩም አስቀምጧል የሰው ውስጥ ክፍተት ባዶ ቦታ ማለት ነው። ያንን ባዶ ቦታ አሁን እኛ ሰው መኪና ይፈልጋል ውስጡ ይመኛል አይደል? ያቺ ባዶ ቦታ ይመስለዋል እንደዛ። መኪናውን ስትይዘው የለም